ጥሩ ከሆነ ጥሩ የሆነ ቢሄቪየር ይኖረዋል አስተሳሰቡ ጥሩ ካልሆነ ጥሩ የሆነ ቢሄቪየር አይኖረውምና እነዚህ አንጎላችን ሲታመም ትሬትም ካራክተርም ዲስኦርደር ደረጃ ሲደርስ እንኳን ትንሽ ይከብዳል ግን በተለይ ካራክተር ያላቸው ሰዎች ኦሲፒዲ ስራቸው ላይ ጥንቁቅ ናቸው ኢቭን ማናጀር ሲኦ ሌቭል ይደርሳል ግን ኮምባይን አደረግን ምክንያቱም ሩል አውት ማድረግ ያስቸግራል ለዛ ነው እንደ ዳይሜንሽናል ብናየው ነው ቀላል ነበር እንደዛም ነው ግን ፐርፌክት አይሞላላቸው ያ they are stubborn ነው stubborn ናቸው በጣም ይሄ ሌሎች ሰዎች ድሮ አልኮልና ጫት ሲጋራ ነበር ማሪዋናም ሪሰንት ነበር አሁን ደግሞ ብዙ ነበር ብዙ እየመጣ ነው በትክክል በጣም የሚገራርሙ ስቶሪዎችን እንሰማለን ለመጀመሪያ ያህል ግን አእምሮ ምንድነው መጀመሪያ ጤናኛ ከመሆኑ በፊት አእምሮ ራሱ ምንድነው ሰላም እንዴት ናችሁ ውድ የማይንድፉል ኢትዮጵያ አርሞ ፖድካስት ቤተሰቦች ሳምንቱ እንዴት ነበር ሁሉ ሰላም እንደነበር ተስፋ እናደርጋለን ዛሬም እንግዲህ እንደተለመደው በየሳምንቱ እንግዳዎችን ይዘን እየቀረብን ነው ዛሬ አንድ የስራ አቻዬ ነው የሚባለው የስራ አጋሬን ሳይካትሪስት ዶክተር ስቲፋኖስ ነው ይዤላችሁ የቀረብኩት እንግዲህ በተለያዩ ፖድካስቶች ወጣት ቢሆንም በጣም የሜንታል ሄልዝን የአእምሮን ጉዳይ የጤናን ጉዳይ በደንብ አርቲኩሌት በማድረግ ብዙ ሚዲያዎች ላይ የቀረበ ወደፊት እየመጣ ያለ ሳይካትሪስት ነው ዛሬም በተለይ ስለ አእምሮ ጤና በሰፊው እናያለን እንግዲህ ጥሪያችን አክብረ ስለመጣ እናመሰግናለን ዶክ እሺ እጅግ በጣም አመሰግናለሁ እንግዳ አርጋችሁ ስላቀረባችሁኝ እሺ አሁን አንድ ዜና ነግሮኛል እንግዲህ ወደ አዲስ አበባ ሙቭ ሊያደርግ እንደሆነ ከዚህ በኋላ አዲስ አበባ ያላችሁም ወዳጆቹ ማግኘት ይችላልላችሁ ማለት ነው ዶክተር ስቲፋኖስን እንግዲህ መጀመሪያ ሳገኘው ኢቢኤስ ቀረጻ ላይ ነው አይደል የተዋወቅነው ኢቢኤስ አንድ ፕሮግራም አብረን ገብተን ነበር ለመጀመሪያ ጊዜ በግራጁዌሽን መቀድመው ሳይካትሪስት አገኘውና ጁኒየር ነው አብዛኛው ሳገኘ ነበሩ ሲኒየሮች ናቸውና ገርሞኝ ነበር ላይክ ከነበር ኤክስፒሪየንስ ትንሽ ስለራስ ትምህርት እንዴት ነበር አሁን ምን ላይ እየሰራህ ነው ያለውን ነገር እስቲ ሼር አድርገን ለኛ ኦዲየንሶች ወል እሺ ዶክተር ስቲፋኖስ እንዳላማው ባላለው ሳይካትሪስት ነኝ ተማርኩት አንደርግራድ ቅዱስ ጳውሎስ ሆስፒታል ሚኒ ሜዲካል ኮሌጅ ሜዲካል ዶክትሬት ማለት ነው ፖስት ግራጁዌሽን ደግሞ ወይ ደግሞ የስፔሻሊቲ ሰርቲፊኬት ደግሞ ያገኘሁት ከጥቁር አንበሳ ሆስፒታል ማለትም አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ሄልዝ ሳይንስ ማለት ነው ከዛ ነው ይሄን ይመስላል እስካሁን የት ሰራ ካልከኝ ያለፉትን 2 አመታት በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በሳይካትሪስትነትና በዲፓርትመንት ኃላፊነት አገልግያለሁኝ አሁን ደግሞ አንተ ምን አልከው ሲቀርብ ነው ወደ መሀል ብለን ወደዚህ መጣናል በጣም አሪፍ ደስ ይላል እኛም ደስ ብሎናል ወደዚህ ቀረብ ስላልክ ዲፓርትመንት ሄድም ነበርክ ማለት ነው ዛሬ እንግዲህ ያው ከስቲፋን ካገኘው ታይቀር ዋናው ፎከስ እንድናደርግ የፈለኩት ከሌሎች ገስቶች በተለየ መልኩ ስለ አእምሮ ጤና ላይ ተሻለ ውይይት እንድናደርግ እንችላለን ብዬ አስቤያለሁ ያው የመጀመሪያው ሳይካትሪስት ስለሆንክ እንደ አርማሞ ፖድካስት ለመጀመሪያ ያህል ግን አእምሮ ምንድነው መጀመሪያ ጤናኛ ከመሆኑ በፊት አእምሮ ራሱ ምንድነው በጣም ጥሩ እንግዲህ ቀደምም መግቢያ አካባቢ ከስታፎች ጋር ያወራን ነበርና የመጀመሪያ ያወራንበት ጉዳይ ምንድነው ነፍስ ምንድነው ብለን አወራን ካለ ነገር አይደለም ነፍስ ምንድነው ምክንያቱም ስለ ነፍስ ካወቅን ስለ አእምሮ ማወቅ እንችላለን ያስባለውና እንግዲህ ሰው ነፍስ ብሎ የሚረዳትን ነገር ነው እኛ አእምሮ ብለን ሲያሚ ሰጠናት የሰው ልጅ ቢያንስ ከሁለት ነገሮች የተሰራ ነው ከቦዲ ፊዚካል ስጋ አካል ስጋ እንለው ማለት ነው ሁለተኛው ደግሞ ነፍስ ወይም ደግሞ ማይንድ እንለዋለን ስለዚህ there is a mind and there is a body ማለት ነው አእምሮ ምንላት ማይንድ ነው ማለት ነው ማይንድ ደግሞ ነፍስ ናት ምክንያቱም ይሄ ማይንድ ብዙ ስያሜ ያለው ሶል ትባላለች ሳይኪ ትባላለች እና ሌሎች ብዙ ስያሜዎች አሏት ግን በአማርኛ ብዙ ነው ናላ አቅል ሩህ የተባለ ብዙ አለ
ስለዚህ ነፍስም ቀረብ ትላለች ማለት ነው። ስለዚህ የሰው ረቂቅ አድርጎ የሚረዳትን ነገር እኛ እንደ አእምሮ ወይ እንደ ማይንድ ሳይንስ አድርገን ማለት ነው በሳይንቲፊክ ስናደርገው ማለት ነው። ሶ ሲምፕሊ የኔ አረዳድ ምንድነው ማይንድ ወይ ደግሞ አእምሮ የብሬን ወይ ደግሞ የአንጎል የስራ ውጤት ናት ብዬ ነው የምረዳው። ኦኬ ማይንድ ኢዝ አን አውትፑት ኦፍ ብሬን ብዬ ነው የምረዳው። ኦኬ አንጎላችን አለ እዚህ ውስጥ ስትራክቸሮች አሉት። ኦኬ አይደለ? ፕሪሚቲቭ ብሬን አለ፣ ሊምቢክ ሲስተም አለ፣ ከዛ ራሽናል ብሬን አለ። ፕሪሚቲቭ ስንል እንግዲህ ተመልካቾች ፕሪሚቲቭ ምንለው እንግዲህ የድሮ ምን በለው በአማርኛ ኋላ ቀር ደስ አይለው ቃሉ ግን ኋላ ቀር አእምሮ አንጎል አለ። ከዛ ደግሞ ራሽናል ምክንያታዊ ደግሞ አንጎል አለ። ኦኬ ወይ እንስሳት አንጎል ብለን ያዘው መሰለኝ ፕሪሚቲቭ እንግዲህ ፕሪሚቲቭ ብሬን ምንለው ይሄ ብሬን ስቲም ያለው ነው መነሻው ማለት ነው። ብሬን ስቲም ዋና እንግዲህ እንድንንቀሳቀስ የሚያደርጋል፣ እንድንተነፍስ የሚያደርጋል፣ ልባችን እንድትመታ የቫይታል ስትራክቸሮች አሉ እዚህ ጋር አካባቢ ያለው ማለት ነው። ስለዚህ ብሬን ስቲማችንን ፕሪሚቲቭ ብሬን እንለዋለን። ሁሉም እንስሳት ጋር አለ። የሰው ልጅም ያው ማሰብ የሚችል እንስሳ ነው ብዬ ነው የምረዳው። ማጅራቱን ሲመታ ተመልካቾች ሰው ማጅራቱን ሲመታ ብሬን ስቲሙ ነው የሚመታው፣ ለዛ ነው የሚወድቀው እንዲገባቸው። በጣም ጥሩ ገለጻ ነው። ከዛ አለፍ ስንል ደግሞ ሊምቢክ ሲስተም አለ፣ ኢሞሽናል ብሬን የምንለው ማለት ነው። ስለዚህ ስሜታችን የሚቆጣጠረው የአንጎላችን ክፍል ማለት ነው። ሰው ልጅ ስሜት አለው። ያ ብዙ ሰው ስሜት የሚኖረው በልቡ ነው ብሎ ይረዳል፣ የሚያፈቅረው በልቡ ነው ብሎ ይረዳል። ሳይንሱ እንዴት ይረዳዋል? የምናፈቅረው በሊምቢክ ሲስተማችን ነው። ስለዚህ እዚህ ውስጥ ያለ ስትራክቸር አለ። ልባችን ደም ከመምታት የዘለለ ሚና እንደሌላት እንግዲህ አፍተር ዘ ሃርት ትራንስፕላንት የተረጋገጠ ጉዳይ ነው። ሁለታየን ፕሪሚቲቭ ብሬን፣ ኢሞሽናል ብሬን። ኦኬ ስሜት አእምሮ ኋላ ቀር ነው። ከዛ በጣም አድቫንስ ያደረገው የሰው ልጅ ያደረገው ደግሞ ምንድነው? ራሽናል ብሬን ነው። ምክንያታዊ ኒዮኮርቴክስ ይባላል። እንግዲህ ያው ሙሉ በሙሉ ባልቀበልም የኢቮሉሽን ቲዮሪ ይሄንን ሰፖርት ያደርጋል። ምንድነው ፕሮግረስ እያደረገ ነው የመጣው። መጀመሪያ የሰው ልጅ ፕሪሚቲቭ ብሬን እና ኢሞሽናል ብሬን በደንብ ነበረው። ኒዮኮርቴክስ ግን አሁን በተለይ ኢቮልቭ እያደረገ ደንብ ያደገ የተመነደገ ሲመጣ ዴቨሎፕ ያደረገው የአንጎል ክፍል ነው ማለት ነው። ስለዚህ ምክንያታዊው የአንጎል ክፍል ነው። እነዚህ ያነሳውበት ምክንያት አእምሮ ስንል ሶስት ነገሮችን ሪፈር ስለምናደርግ ነው በትንሹ። አንደኛ ማሰብና አስተሳሰብ ነው። ኦኬ እናስበው በራሽናል ብሬናችን ነው፣ ሚዛናዊ ሆነን እናስበው ማለት ነው። ከዛ ስሜት ነው። አእምሮ ስንል ስሜታችንን ይመለከታል። ስሜት ያለን ደግሞ በኢሞሽናል ብሬናችን ምክንያት ነው ማለት ነው። ከዛ ቢሄቪየር ድርጊት ወይ ደግሞ የአክሽናችን አለ አይደል? እሱን ደግሞ የሚታየው እነዚህ ብዙ ነገሮች ናቸው ኢንተራክት የሚያደርጉት፣ ግን አንደኛው የፕሪፍሮንታል ኮርቴክሳችን ባህሪያችን ይወስነዋል። ኦኬ ቁጥብ ነን ወይንስ ዲስኢንሂቢትድ ነን፣ ኃይለኛ ነን ወይንስ ተግባቢ ነን፣ ዝምተኛ ነን ያን ብዙ አለ አይደል? የሚታየው ሜጀር የሚደረገው የሚታየው በባህሪያችን የሚመለከተው ማለት ነው። ስለዚህ አእምሮ ሶስት ነገሮች ናቸው፣ ሀሳብ፣ ስሜትና ባህሪ። ስለዚህ ነው እያወራን ያለ ነው ማለት ነው። እነዚህ ነገሮች ደግሞ ያሉን አንጎል ስላለን ነው ማለት ነው። ኦኬ ስለዚህ አእምሮአችን የአንጎላችን የስራ ውጤት ናት ብዬ እረዳዋለሁ። የተለያዩ አይነት አረዳዶች እንደሚኖሩ ይገባል። ወደ ኒውሮ ቢሄቪየራል ስተዲ ኒውሮሎጂስት ቪው በደንብ ይሄንን ያጠናክርልናል። አሁን የአእምሮ ከሆነ የአእምሮ ጤናሳ ምንድነው? አእምሮ ጤናማ ነው የምንለው እንዴት ነው? ዌል አሁን ላይ እየመጡ ያሉ አረዳዶች ሞር አንተ እንዳልከው ወደ ኒውሮ ሳይንስ የተጠጉ ናቸው። እኔም እንግዲህ ሞር ለኒውሮ ሳይንስ ቀረብ ያለ አረዳድ ነው። ምክንያቱም ኢቭን የሳይካትሪስቶች ኢርሊ ሳይካትሪስቶች መጀመሪያ ላይ ባክግራውንዳቸው ኒውሮሎጂ ነው። ፍሮይድን ብንወስድ ኒውሮሎጂስት ነበር፣ በኋላ ላይ ነው አይ እንደው ይሄ ነገር ማቴሪያል ነገር ብቻ አይመስለኝም የሆነ ረቂቅ ነገር ይሸተኛል ብሎ ነው እንግዲህ ሳይካትሪ ዳይሜንሽንን የፈጠረውና ከኒውሮ ሳይንስ አንፃር እንየው። ስለዚህ የአእምሮ ህመም ስንል የአንጎል ስርዓት መዛባት ጋር ዳይሬክት የሆነ ኮሪሌሽን አለው። ስለዚህ አንጎላችን ሲታመም መታመሙን የሚያሳይበት መንገድ አለ። ስለዚህ አንጎላችን ሲታመም አስተሳሰባችን ይታመማል አይደለ? ይሄ ኖርማቲቭ ከሆነው ከተለመደው አስተሳሰብ ወጣ ያለ የሆነ አስተሳሰብ ይኖረናል። ስሜታችን ጥሩ አይሆንም አይደለ?
የሆነ መጥፎ የሆነ ጥላ ያጠላበታል ማለት ነው። ይሄ የሚሆንበት ምክንያት ሊምቢክ ሲስተም ያልነው አለ አይደል ስሜታችንን የሚቆጣጠረው እሱ ስለታመመ ነው ብለን ኤክስፕሌን ማድረግ እንችላለን። ባህሪያችንም ጥሩ አይሆንም። ለሰው የሚያየው ባህሪም ይቀየራል። ኤግዛክትሊ። ምክንያቱም አንድ ሰው አስተሳሰቡ ነው የሚመስለው በነገራችን። አስተሳሰቡ ጥሩ ከሆነ ጥሩ የሆነ ቢሄቪየር ይኖረዋል። አስተሳሰቡ ጥሩ ካልሆነ ጥሩ የሆነ ቢሄቪየር አይኖረውምና እነዚህ አንጎላችን ሲታመም የሚያሳያቸው ምልክቶች የአእምሮ ህመም ምልክቶች ብለን መውሰድ እንችላለን ማለት ነው ባጭሩ። ኦኬ ሶ አሁን አንድ ሰው ድሮ ከሚያስብበት መንገድ ሲቀየር፣ ድሮ ስሜቱን የሚያስተዳድርበት መንገድ ሲቀየር፣ ድሮ የሚያሳየው ባህሪ ሲቀየር መጠርጠር ያለብን የሆነ አንጎል መዛባት አለ ማለት ነው። ሶ የአእምሮ ጤና ያው ብዙ ጊዜ ሚስኮንሰፕሽኖቹ ምንድናቸው? ሲቪር ኬዝ ላይ ሲደርስ ወይም ከባድ ደረጃ ደርሶ ሰውየው ወይ ጎዳና ሲወጣ ነው አእምሮ ህመም ታመመ የሚባለውና ምን አይነት ካታጎሪዎች አሉት ላይክ የአእምሮ ጤና? አሁን በዲኤስኤም ሲዲሲም ካየው 300 400 ደረጃ ይከፋፈላቸዋል። ግን አትሊስት ተመልካቾች ሌማንም ማወቅ ያለበት የምንላቸው ዋና ዋና የስነ አእምሮ ህመም ክፍሎች ምን ምንድናቸው? በጣም ጥሩ። እንግዲህ እንደ ሳይካትሪስት የአእምሮ ህመሞችን እንዴት ነው የምትለዩት የሚል ጥያቄም ሊነሳ ይችላል። አሁን እና ማኑዋል አለን፣ ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል። ያው ሪሰርች ኤቪደንስ ቤዝድ ነው፣ ዝም ብሎ የተረቀቀ ሳይሆን በደንብ ኤክስፐርቶች ተሰብስበው ኦብዘርቭ አድርገው ሳይንቲፊክ ነው እና ስለዚህ የአእምሮ ህመሞችን ካቴጎራይዝ አድርገዋቸዋል ማለት ነው። አንድ የሚወቀስበት ነገር ናቸው። ዲኤስኤም ካይንድ ኦፍ ዲስክሪፕቲቭ አይደለ? የሆነ ሰው እነዚህ ምልክቶች ካሉት ይሄ ነው ማለት ነው። ኤግዛክትሊ ካቴጎሪካል ነውና ሞር ዳይሜንሽናል አድርገን ብንረዳው ጥሩ ነው የሚል አይነት አሁን ወደዛ ሙቭ እያደረጉ ነው። እኔም እሱን ሰፖርት አድርጋለሁ። ስፔክትረም ነው የሚለው እንደ ስፔክትረም ቢሆን ጥሩ ነው። ምክንያቱም አንደኛውን አእምሮ ህመም ከአንደኛው ለመለየት አንዳንዴ ኦቨርላፕ ያደርጉባልና ትቸገራለህ። ግን ለጊዜው በዲኤስኤም መሰረት ኤክስፕሌን እናድርግ ለውይይታችን እንዲመቸንና ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ላይ ከ300 በላይ የአእምሮ ህመሞች በዝርዝር ከነምልክታቸው ተቀምጠዋል። ስለዚህ የአእምሮ ህመም ስንል ስለ አንድ ህመም አይደለም የምናወራው አይደለ? ምናልባት ማህበረሰቡ የአእምሮ ህመምን የሚረዳው ቅድም አንተም እንዳልከው በጣም ከባድ የሆኑ የባህሪ መለወጦች ሲኖሩ፣ አንድ ሰው ጨርቁን ሲጥል፣ ንግግሩ በጣም ጥሩ ሳይሆን ሲቀር፣ ወይም ደግሞ አግሬሲቭ ሲሆን፣ ሰው ሲደበድብ ነው። እነሱ ምናልባት በጣም ጥቂት የአእምሮ ህመሞች ላይ ሊታዩ የሚችሉ ናቸው። ምናልባትም የከባድ የሆነ አእምሮ ህመሙን ሊሆን ይችላል ሪፈር እያደረጉ ያሉት ስኪዞፍሬኒያ የሚባለው ማለት ነው። እሱ እንግዲህ ከሌሎች አእምሮ ህመሞች አንጻር እንደውም ፕሪቫለንሱ ብዙ አይደለም። ከሱ የበለጠ በጣም ፕሪቫለንት የሆኑ አእምሮ ህመሞች እንዳሉ መረዳት ያስፈልጋል። ስለዚህ አእምሮ ህመሞች ስንል ከ300 በላይ የሆኑ አእምሮ ህመሞችን ነው እያነሳን ያለ ነው። ጥቂቶችን ለመጥቀስ እንደው ግሩፕ ብናረጋቸው አሁን የስኪዞፍሬኒያ ያልኩትን ምን ግሩፕ ውስጥ ማስገባት እንችላለን? ስኪዞፍሬኒያ ኤንድ አዘር ሳይኮቲክ ሪሌትድ ዲስኦርደርስ ብለን ከስኪዞፍሬኒያን ብሪፍ ሳይኮቲክ ዲስኦርደር፣ ስኪዞፍሬኒፎርም ዲስኦርደር፣ ስኪዞቲፓል ፐርሶናሊቲ ዴሉዥናል ዲስኦርደር፣ ካታቶኒያን ጨምረን ማለት ነው ማስገባት እንችላለን። ኢቭን በዚህኛው ክላስ ውስጥ ምን ያክል ህመሞች እንዳሉ መረዳት እንችላለን አይደለ? ሌላኛው ትልቁ ግሩፕ ደግሞ ዲፕሬሲቭ ዲስኦርደርስ የሚባሉ ናቸው። ድባቴ ህመም የሚባሉ ናቸው። በዚህ ስር ራሱ ድብርት ስንል አንድ ወጥ ህመም አይደለም። ሜጀር ዲፕሬሲቭ ዲስኦርደር አለ፣ ፐርሰናል ዲፕሬሲቭ ዲስኦርደር ወይም ደግሞ ዲስታይሚክ ዲስኦርደር የሚባለው ማለት ነው። ከዛ በተጨማሪ ከወር አበባ ጋር የሚከሰተ ፔሪሜንስትሩዋል ዲስኦርደር አለ። ከሱሶች ጋር ተያይዞ የሚከሰተ ሰብስታንስ ሜዲካል ምናምን ብዙ ነው። ሁሉንም ከገባንበት ታይም አይበቃ ነው አይደለ? አንዛይቲ ዲስኦርደሮች አሉ፣ የጭንቀት ለንላቸው የጭንቀት ህመሞች ውስጥም ብዙ አይነት የጭንቀት ህመሞች አሉ። ቤዝድ ኦን ዴር ኮንቴንት ማለት ነው እና ሰርከምስታንስ ጀነራላይዝድ አንዛይቲ ዲስኦርደር፣ ፓኒክ ዲስኦርደር፣ ሶሻል አንዛይቲ፣ ስፔሲፊክ ፎቢያ ብቻ ብዙ መዘርዘር እንችላለን። ሱስ እንግዲህ እንደ ሳይካትሪ ሱስ የአእምሮ ህመም ነው። በዚህ ስርም ብዙ አይነት የሱስ አይነቶች አሉ። ኮመንሊ ለምሳሌ እኛ ሀገር የጫት ስቲሙላንቶችን መውሰድ እንችላለን። እነሱን እያልን በዝርዝር ማየት እንችላለን። አሁን እኮ ሌሎችም እየመጡ ነው። በተለይ አሁን ኮኬን በጣም እየተለመደ ነው አዲስ አበባ ላይ። ትራማዶል አዲክሽን፣ ፔቲዲን ብዙ ነገሮች አሁን በተለይ ወደ አዲስ አበባ ሙቭ ስታደርግ ታያቸዋለህ ኬዞችን እና ልክ ነው።
ድሮ አልኮልና ጫት ሲጋራ ነበር ማሪዋናም ሪሰንት ነበር አሁን ደግሞ ብዙ ነበር ብዙ እየመጣ ነው በትክክል በጣም የሚገራርሙ ስቶሪዎችን እንሰማለን ክሪስታል ሜት ያ ክሪስታል ሜት ኤክስታሲ በተለይ ክለብ ድራግ የሚባሉ የክለብ ድራጎች አዲስ አበባ ብዙ ክለቦች አሉና በጣም አሳሳቢ እንደሆነ ማለት ይቻላል እኔም ከአንዳንድ ጓደኞቼ ጋር ሳወራ አንዳንድ ስቶሪዎችን ያው ሶሻል ሚዲያ ላይ ምናምን ሰዎች አንዳንዴ ይጠይቁኛልና የሱስ አይነቶች በጣም እየበዙ እንደሆነ መናገር ይቻላል ጃግን ጠቅለል ስናደርገው ሱስ ሪሌትድ ነው ሰብስታንስ ዩዝ ዲስኦርደር እንላቸዋለን እነዚህ ሰብስታንሶች ደግሞ የሚያመጡት የአይምሮ ተጓዳኝ የአይምሮ ህመም አለ እሱንም ኮንሲደር እናደርጋለን ስብና ችግሮች አሉ ፐርሰናሊቲ ዲስኦርደርስ ብዙ ጊዜ አሁን የፈመሰው ናርሲስቲክ ነው ናርሲስቲክ ሌሎች ብዙ አይነት ሚኒመም እንግዲህ በዲኤስኤም 10 ገደማ የፐርሰናሊቲ ዲስኦርደር አይነቶች አሉ ከዛ ትራውማ ኤንድ ስትረስ ሪሌትድ ዲስኦርደርስ ማለት PTSD የሚባለው ማለት ነው አኪዩት ስትረስ ዲስኦርደርን ጨምሮ ማለት ነው DID ማለት ይሄ ስፕሊቲንግ እሱ እንግዲህ ዲሶሲዬቲቭ ዲስኦርደርስ ተብሎ ለብቻው አለ ዲሶሲዬቲቭ ብዙ ሰው የሚያውቀው መልቲፕል ፐርሰናሊቲ ዲስኦርደር ይሄ ስፕሊት ሚል ፊልም ተሰርቶበታል ካይታችሁት ከሆነ ያ ከስፕሊት ፊልም በተጨማሪ የአንድ ቆንጆ መጽሐፍ አለ ቴል ሚ ዮር ድሪምስ ህልምሽን ንገሪኝ የሚል መጽሐፍና ቲፒካል በቃ ማለት እሱ አማርኛ ፊልም ሰርቶበታል አይደል ኦኬ ይሄ በመልቲፕል መተቀያየር ባህር ያላት ነገር ይሄ ነው ማን ያዘዋል ሚል መጽሐፍ ፊልም ሰርቶበታል ምናልባት እንግዲህ ተመልካቾቻችን if they are interested ይሄን መጽሐፍ ቴል ሚ ዮር ድሪምስን ብታነቡት እሺ እና ማን ያዘዋል የሚለውን ፊልም ብታዩ በደንብ ትረዱታላችሁ ብዬ አስባለሁ እንዳይምሮ ህመም ነው የምቆጥረው ያ እነዚህና የመሳሰሉትን እንግዲህ በዝርዝር ከሄድንባቸው በጣም ሰፊ ናቸው ያው ከዚህ አሁን ሴክስ ሪሌትድ ዲስኦርደርስ ፉድ ኢቲንግ ዲስኦርደርስ በጣም ሰፊ ነው ሶ የስነ አእምሮ ጤና ህመም ሲባል አሁን ትንሽ ድባቴ ትንሽ እየታወቀ ነው አሁን ዲፕሬሽን ሞር ኦር ለስ ማህበረሰብ ውስጥ ኖሌጁ እየመጣ ነው ብዬ አስባለሁ ሰው ተስፋ ሲቆርጥ ምናምን አሁንም አለ ስቲግማ አለ ራሴን አጠፋለሁ ብሎ ሲፖስት ምን ተጠብቃለህ ምናምን የሚል ኮሜንት የሚሰጥ አለ ግን አሁን ይሄ ድብርት ነው የሚሉት እንትኖች እየመጡ ነው ኢቭን ጋዜጠኞች ላይ ብዙ ለውጥ አይቻለሁ በተለይ ሪሰንት ታይምስ ሳይካትሪስቶች ሞር አክቲቭ የሆኑ ስለሆነ እውቀቱ እየመጣ ነው ያስባለሁ ግን አሁን እንደ በተለይ አንዛይቲ ዲስኦርደርስ ላይ በተለይ እንድናወራ እንፈልገው የኦሲፒዲ ኬዞች የጀነራላይዝድ አንዛይቲ ዲስኦርደር እነሱ ላይ ትንሽ ፑሽ ብናረጋው መቀላቀልም ስለማይነ ብዙ ጊዜ እኔ ጋር የሚመጡ ክሊያንቶች ላይ ድብርት ነው ብለው ሲመጡ ሳይው አንዛይቲ ነው so they don't really differentiate የጭንቀቱን ስሜትና የሀዘኑን ስሜት መለየት ይከብዳቸዋል እነሱም ቤተሰብምና generalized anxiety disorder ትንሽ እንንካው መርጠን ወንደርፉል ምናልባት ይሄንን ጥያቄ ከመመለሴ በፊት ይሄ ኢዲየም ኦፍ ዲስትረስ ምንለው ነገር አለ አይደል ሰዎች ዲስትረሳቸውን የሚገልጹበት የሚናገሩበት ስፒክ አውት የሚያደርጉበት መንገድ ይለያያል ቬንት የሚያደርጉት ኤግዛክት ከማህበረሰብ ይለያያልና የኛ ሀገር ማህበረሰብ በስፋት ኢሞሽኑን ሪኮግናይዝ አድርጎ ኢሞሽን ከመናገር ይልቅ ወይ በአካላዊ ምልክቶች በራስ ምታት ወይ ደግሞ በልብ ወይ በጨጓራ ህመም ብቻ በሆነ ህመም ዲስክራይብ ማድረግ ይቀለዋልና እንግዲህ ማህበረሰቡ ጭንቀቱን የሚገልጽበት መንገድ የተለያየ ስለሆነ ማለት ነው ሌላው ኦቨርላፕ የሚያደርገው አንተም እንዳልከው የድብርትና ጭንቀትን በተመሳሳይ መጠሪያ ለምሳሌ ጨንቆኛል የሚል ሰው በደንብ ኤክስፕሎር ከፍቶት ሊሆን ይችላል ያ ሁለቱ ነገሮች ኦቨርላፕ ያደርጋሉ ቅድም እንዳልኩት ምክንያቱም ኢቭን እንደው በሳይንቲፊክ አርገን ስንረዳው ብዙ ዲፕሬሽን ያለባቸው ሰዎች አንዛይቲ አብረው ይመጣል ኦልሞስት እንግዲህ ማማሽ ናቸው ማለት ይችላል እስከ 40 እስከ 50 በመቶ ነው ያ እንደ ስፔስ ፋየር ማለት ነው ሜጀር ዲፕሬሲቭ ዲስኦርደር ዊዝ አንጀስት ስትረስ እና ኮመን ነው ስለዚህ አንዛይቲ ሲኖር ዲፕሬሽንን ስክሪን ማድረግ ጥሩ ነው ዲፕሬሽን ሲኖር አንዛይቲ ስክሪን ማድረግ ጥሩ ነው ሁለቶቹ ተመጋጋቢ ስለሆኑ ማለት ነው ሰው ግን ያው ኢሞሽኑን ሪኮግናይዝ ማድረግ ላይ ትንሽ ጋር ይበታል
ስሜቱን መረዳት ራሱ አክቹአሊ ደብሮኛል ማለትንም እንደመሸነፍ ሊወስዱ ይችላሉ። ለምንድን ነው እንደዛ የሆነው? ሰው ጀጅመንታል ስለሆነ ነው ብዬ ነው የምረዳው። ሚኒንግ ለምሳሌ አንድ ሰው እየደበረኝ ነው እየከፋኝ ነው ካለ ይሄ ሁሉ ነገር እያለ ለምን ይደብራል የሚል ጀጅመንት ነው። ምን አጣህ ነው ምን አጣህ ነው፣ ኧረ እንደ ፈጣሪን ፍራ፣ እንደዛ ነገር ሰው መሆናችን ይረሳል መሰለኝ አንዳንዴና በዛ ምክንያት ሰው እነዚህን ኢሞሽኖች ይይዛቸዋል ማለት ነው። ወዲፍጆን አንድም ጀጅመንታል እንሆናለን፣ ሁለትም ደግሞ ሰውን ትኩረት አይሰጣቸውም። እንደ ህመም ስለማያቸው ጀስት ኢግኖር ይደረጋሉ። ስለዚህ ያለው አማራጭ ያ ሰው ይሄ በደንብ ስር ከሰደደ በኋላ በአካላዊ ምልክቶች ይመጣል ማለት ነው። ሰው እንደዚህ አይነት ማኒፌስቴሽኖች ሊኖሩት ይችላሉ። ወደ ጥያቄ ስመጣ ጀነራላይዝድ አንዛይቲ ዲስኦርደር እንግዲህ ከጭንቀት ህመሞች ውስጥ አንዱ ነው። the commonest ነው። ከአይምሮ ህመሞችም በነገራችን ላይ በፕሪቫለንስ ደረጃ እኛም ቅርብ ጊዜ በሴንትራል ኢትዮጵያ ውስጥ የሰራ ነው አንድ ጥናት አለ ፕሪቫለንስ ኦፍ ሜንታል ዲስኦርደርስ የኮሚኒቲ ቤዝድ ሪሰርች ነውና ኦልሞስት ወደ ከ9% በላይ የሆኑ አንዳንድ ቦታ እስከ 15 እስከ 18% ይሄዳል። በጣም ከፍተኛ የሆነ ፕሪቫለንስ ያለው ዲስኦርደር ነው። የኛ ጥናት ራሱ ከ9% በላይ ኤስቲሜት ያደረገውና ከመቶ ሰዎች 9 ሰዎች ማለት ነው። አንድ አስረኛ በላይ አንድ አስረኛ ሊትራሊ ሜዲካል ኮዞችም ላይ ባይገርም ብዙ ጊዜ ሜዲካል ሪሌትድ ሳይካትሪክ ዲስኦርደሮች አንዛይቲ ናቸው በአብዛኛው። ኢቭን ታይሮይድ ዲስኦርደር ካየው አንዛይቲ ነው ሞስት ኮመን ፕሬዘንቴሽን ናቸውና ኢቭን ኤችአይቪም ላይ ካየው በጣም ኮመን ነው። እሱን ነው ለዛ ነው እንድናወራ የሚፈልኩት የሆነ ማይወራ ፓንደሚክ ነገር ነውና ሶስት ምልክቶቹን እንዴት ሊያው አንዛይቲ ሲባል በምን ይለየው ሰው? ጥሩ ስለ ጄዲ እናውራ። ጀነራላይዝድ አንዛይቲ ዲስኦርደር ጄዲ ላይ እንግዲህ በዲኤስኤም መሰረት የተቀመጡ ክራይቴሪያዎች አሉ። የመጀመሪያው ኤክሰሲቭ ወሪ ነው። ኤክሰሲቭ ወሪ ከልክ ያለፈ መጨናነቅ ማለት ነው። አድማጮች ተመልካቾቻችን ፊር እና አንዛይቲ መለየት አለብን አይደል? ጭንቀትና ፍርሃትን ፍርሃት ሰዋዊ ባህሪ ምክንያቱም ፈሪ ለእናቱ ይባላል አይደል? ሰርቫይቫል ቫልዩ አለው። አሁን ለምሳሌ መንገድ ክሮስ እያደረኩኝ የሆነ መኪና ክላክስ ቢያደርግልኝ ስለምፈራ እሸሻለሁ። ፊር ባይኖረኝ ግን ምንም አይነት ሪስፖንስ አይኖረኝምና ስለ ፍርሃት አይደለም እያወራን ያለነው፣ ስለ ጭንቀት ነው። ጭንቀት ብዙ ጊዜ አንቲሲፔት ነው የምናደርገው የሆነ ነገር እንስላለን ማለት ነው። ስልና እንደዚህ ቢሆን እንደዛ ባይሆን እያልን ስላለፈው ስለአሁኑ ስለሚመጣው ስለ ትምህርት ቤት ስለ ቤት ብቻ የሆነ ሴናሪዮችን ክሬት እያደረግን አንቲሲፔት እያደረግን ከልክ በላይ እንጨነቃለን ማለት ነው እና ከቁጥጥራችን ውጭ ነው። አንድ ጭንቀት ህመም ደረጃ ደርሷል የምንለው አንድም ጭንቀቱን ማቆም እንችላለን ወይ ካልቻለን ምናልባት ወደ ጄዲ ሄደ ነው ማለት ነው። ሰው መቆጣጠር ከቻለን እንደ ህመም ላንቆጥረው እንችላለን። ጄዲ ላይ ግን ያለው ጭንቀት እንዲሁ ዝም ብሎ ጭንቀት አይደለም። በጣም ኤክሰሲቭ ነው። በቃ ኤክሰሲቭ ነው፣ ከአቅም በላይ ነው፣ ጊዜ የሚወስድ ነው፣ ታይም ኮንሱሚንግ ነው እና ደግሞ ፐርሲስታንት ነው። አንድ ሁለት ቀን ጨንቆን የሚተውን አይደለም። እንደ ክራይቴሪያ እንደውም እስከ 6 ወር ገደማ መቆየት መቻል አለበት በዚህ ጭንቀት ስሜት ውስጥ ማለት ነው። ሊተዋቸው የሚችለው ምናልባት የተወሰኑ ሰዓታት ሊሆን ይችላል። ይሄ ዋና ክራይቴሪያው ነው። ከዛ በኋላ በዝርዝር የተቀመጡ ወደ 6 ገደማ ምልክቶች ደግሞ አሉ። አንድ በአንድ ለማየት ያክል አንድ ሰው ጀነራላይዝድ አንዛይቲ ዲስኦርደር ሲኖርበት መነጫነጭ ይጀምራል፣ ኢሪቴቢሊቲ ይኖራል ማለት ነው። ሌላው እንቅልፍ ማጣት ይጀምራል። ምክንያቱም እንቅልፍ የተረጋጋ አእምሮ ይፈልጋል ባጭሩ። ስለዚህ ማይንዳቸው በጣም ቢዚ ነው፣ ማታም አያርፍም፣ ስሊፕ ሞድ የለውም ማለት ነው ሊትራሊ። ከዚህ ጋር ተያይዞ ፋቲግ ይኖራል ብሎ መልካም። እንዴት ነው ኤክስፕሌን ማድረግ መሰላችሁ? ይሄንን እስቲ ኮምፒውተር ላይ ኮምፒውተሩን ቀኑ ሙሉ ብናሰራው መጋል ይጀምራል አይደለ? እነዚህ የአንጀስ ታውቶች ደግሞ እንደምንድን ነው ወስዳቸው? እንደ ቫይረስ ነው ወስዳቸው። ሰው ኮምፒውተር ውስጥ ቫይረስ ሲገባ እንዴት ነው የሚሆነው? ኮራፕት ያደርጋል አይደለ? ኮምፒውተሩ ይግላል፣ ኖርማል ፋንክሽኑ መስራት አይችሉም። እነዚህ ሰዎች ኖርማል ስራ መስራት አይችሉም፣ ምክንያቱም they are preoccupied with እነዚህ በአንጀስ ታውትስ ማለት በሚያስጨንቁ ሀሳቦች ቢዚ ስለሆኑ። ከዛ ሌላ ምንድነው ኤክስፕሌን የሚያደርጉት? ጡንቻዎቻቸው ላይ በቃ ይዛቸዋል። ምክንያቱም ጀስት ኤክስትሪም የሆኑ የኒውሮኬሚካሎች ያልተቋረጠ አድሬናሊን ሰርጅ አለ፣ ኮርቲሶል ፍሉዲንግ ነው። በቃ እንግዲህ አስፈላጊ ናቸው እነዚህ ኒውሮኬሚካሎች ግን because of the anxiety ቀኑን ሙሉ ከመጠን በላይ ዝም ብሎ ሲረጭ ነው የሚውለውና በዛ ምክንያት መስላቸው ፋቲግ ይሆናል። ከኩኝ የሚል አይነት እዚህ ጋር ምናምን እንደዚህ አርገኝ የሚል ማለት ነው። መስል ኤክ ይኖራቸዋል ማለት ነው።
ከዛ አንዳንዶቹ ደግሞ እንዴት ኤክስፕሌን ያደርጉታል የሆነች ክፍል ውስጥ እንደተቀረቀረብኝ አይነት በቃ ነፍሴ ትጨነቃለች አሲፍ የሆነ ክፍል ውስጥ ሲቆለፍብን አይደል ጥሩ ወርዲንግ ነው ነፍሴ ትጨነቃለች አይ ቲንክ ሁለት ሶስት ሰው እንደዛ ብሎኛል ቃል በቃል አይደለ ከይዞች እንደሱ የሚጠቀሙት ቃል ነው ነፍሴ ጭንቅ ይላታል ይላል ነው ያ ፊሊንግ ኦፍ ኪድ አፕ ይለዋል እንግዲህ ዴስቴም ላይ ችግሩ ምንድነው እንግዲህ ኮንቬንሽናል የሆኑ ወርዶችን አልተጠቀምኩም እንግዲህ ተመልካቾቻችን ይቅርታ በእንግሊዘኛ ነው የተማርነው ያው ለመተርጎም እየሞከርኩ ነው እንግሊዘኛውን እያስታወስኩ ወደ አማርኛ ለመተርጎም እየሞከርኩ ነውና ጠቅለል ስናደርገው መነጫነጭ እንቅልፍ ማጣት ኢንሶምኒያ ማለት ነው ከዛ የመስል ኤክ የጡንቻቸው ይሄ የመቀጭቀጭ አይነት ይቀጭቀጫቸዋል ማለት ነው እንደዚህ እንዲያሾት ይፈልጋሉ ማጅራታቸውም ጋር ሊሆን ይችላል ብዙ ጭምድድ ያደርጋሉ ጭምድድ አድርጎ የሚያዝ አንዳንዶቹ ግፊት የተነሳም ሊሉ ይችላሉ እንደ ግፊት ይመስላል ካም ቢዲ አንዛይቲ የሆነ ነፍሳቸው የመጨነቅ እና የመሳሰሉ አይነት ምልክቶችን ያሳያሉ ይሄ ፐርሲስታንት ነው ለ6 ወርና ከዛ በላይ ቆየ ነው ሌሎች ተጓዳኝ ነገሮች ያመጡት መሆን የለበት ጂኤዲ ለማለት ይሄ ነገር ሰብስታንስ ሜዲካል ክራዝ ምናምን ለምሳሌ ቅድም ታይሮይድን ያነሳን ነበር አይደል ታይሮይድ ዲስኦርደር ላይ ሃይፐርታይሮይዲዝም ቲፒካሊ እንደዛ ምልክት ሊያመጣ ይችላል should be ruled out መመርመር መቻል አለባቸው የልብ ችግር ኤማ ያለባቸው ሰዎች እሱንም ስክሪን ካደረግን በኋላ ነው አንዳንድ ተጓዳኝ ሱሶች እንደዛ ነገር ሊያመጡ ይችላሉ እሱም ኤክስፕሌን ማድረግ በተለይ ስቲሙላንቶች ኤግዛክትሊ እነዚህ ነገሮች ሩል አውት ካደረግን በኋላ አንድ ሰው ጀነራላይዝድ አንዛይቲ ዲስኦርደር አለበት የለበትም የሚለውን አለ ማለት ነው ግን በደንብ ፕሮፌሽናል መሆን አለበት ሂስትሪ መውሰድ ያለበት ምክንያቱም በደንብ ዲግ ካላረግን ብዙ ሰዎች እነዚህ ምልክቶች ቃል በቃል አይነግሩን በጣም አስቸጋሪ ነው በነገራችን ላይ ግን በደንብ ስክሪን አውት ስናደርግ ከነሱም ከቤተሰብም ስንጠይቅ ተወሰኑ እነሱ ማያውቁትም እንኳን አንዳንዴ ለመናገር ራሱ ከታች ግሬስ ከላይ ተጸጥዘኛል ነው ሊል ይችላል መሰለኝ ኩንና ኢዲዮም ኦፍ ዲስትረስ ያለው ይሄንን ነው እንግዲህ ስለዚህ ማቀራረብ አለብን ልቤ ባፌ ልትወጣት ደርሳለች ይሉሃል ሆዴ ይላወሳል ይሉሃል ብቻ ብዙ አይነት ስውር ያደርገኛል ይሉ ይችላሉ እዚህ እንግዲህ እንደየቀየው የተለያየ አይነት ኢዲዮም ኦፍ ዲስትረስ ወይ ቋንቋው ጭንቀት የሚገልጹበት ወይ ምልክታቸው የሚገልጹበት ዘዬ ስላላቸው እሱን ታሳቢ ያደረገ ሂስትሪ ነው መውሰድ ያለብን ለማለት ያክል በጣም አሪፍ አይ ቲንክ ኦሲዲ እና ኦሲፒዲ እንመጣበታለን በጣም በተለይ አሁን አይ ቲንክ አንዛይቲ ለዛ ነው በትንሽ እንደሱ እንድናይ ፈለኩት ብዙ ጊዜ አይወራም ሳይ ሚዲያም ላይ ምንም ላይና አሁን ሞር ኢንተረስት ወደ ፐርሰናሊቲ ምናምን ያዘደበለ ነው አብዛኛው ግን ሰፈር የሚያደርገው እንዳልነው ትልቁ ኮመን እንትን ኢቭን የስትረስ የዲስትረስ ራሱ ፋይናል አውትካሙ ወደ አንዛይቲ ነው በአብዛኛው ትራውማ ራሱ አንዛይቲን ያመጣል ሶ እንዳልነው ሜዲካል ኬዞች ጀነራላይዝድ ባይሆንም አንዛይቲ ነገር ነው ይዘው የሚመጡትና ሳያቅ ብዙ ሰው ሰፈር ያደርጋል ሶ ሌላው ደግሞ እንደ ትንሽ መለያ የሚሆነ ፍሪ ፍሎቲንግ አንዛይቲ የሚባለው ይሄ ዊዛውት ኤኒ አፓረንት ምንም ምክንያት ሳይኖረው አንዳንዴ ፎር ማይነር ሪዝንስ ሊሆን ይችላል የምንጨነቀው አንዳንዴ ግን ሰውየው እየተጨነቀ ምንድነው የሚያስጨንቀኝ ብሎ ሲያስብ ግን ይሄ ነው የሚለው ሪዝን የለም ሶ ጀስት እንዳልከው አንጎሉ ላይ ኬሚካል ኢምባላንስ ስላለ በቃ ዝም ብሎ ነው የሚጨነቀውና እሷም ጥሩ መለያ ትመስለኛለች ጀስት ላይፍ ነው ያስጨነቀኛል ወይስ ጀነራላይዝድ አንዛይቲ ዲስኦርደር ላይፍ ዝም ብሎ እንዳልከው ፊርም አለ ስትረስ አለ ላይፍ ላይ ሶ ትንሽ መለየቱና ደግሞ ፐርሲስታንት ያልናትን ማስመር 6 ወር ሞስት ኦፍ ዘ ታይም ሁሌ ላይሆን ይችላል ግን በአብዛኛው ካለ ዊ ካን ዲያግኖስ አንዛይቲ እና ሲሪየስ ነው ደግሞ አንዛይቲ ኢቭን ባለሙያዎች ጋር ትንሽ ሲምፕል ኢልነስ ይመስለናል ግን ኢትስ ቬሪ ሲሪየስ ዴብሊቴቲንግ ነውና ዲፕሬሽንን ይወልዳል ሱሳይድን ይወልዳል ኦሲፒዲ ጋር በጣም ይሄ ኦቨርቲንኪንግ ፕሮካስቲኔቱ አስሮ ያስቀምጣል ሶ ትንሽ አንደርሬትድ ይመስለኛል አንዛይቲና ለዛ ነው እሱም ሶ ከፐርሰናሊቲ ደግሞ ከአንዛይቲው አንፃር ከፐርሰናሊቲው አንፃር ኦሲዲንም ኦሲፒዲንም ትንሽ ብንነካው አንዱ አንደር ከቨር የተደረገ ኬስ ስለሚመስለኝ ነው ኦኬ በጣም ጥሩ እንግዲህ ኦሲዲ እና ኦሲፒዲ ያ አንዳንድ ሰዎች ይቀያየሩ ይቀላቅሉት ይጠቀሟቸዋል ግን ሁለቶቹ የተለያዩ ነገሮች ናቸው አንደኛው እንግዲህ ኦብሰሲቭ ኮምፐልሲቭ ዲስኦርደር ምንለው ያው ራሱን ይቻላል ኦብሰሲቭ ኮምፐልሲቭ ኤንድ ሪሌትድ ዲስኦርደርስ የሚል ክላሲፊኬሽን ውስጥ አለ ብዙ አይነት
ኦብሴሲቭ ኮምፐልሲቭ ሪሌትድ ዲስኦርደሮች አሉ። አንደኛው ኦሲዲ ነው። ሌላው ዋናው ማለት ነው። ሌላ ቦዲ ዲስኦርደር አለ፣ ሄር ፑሊንግ አለ፣ ጸጉር መንቀል ማለት ነው። ሆርዲንግ ዲስኦርደር አለ፣ እቃ መሰብሰብ ማለት ነው። ከዛ ደግሞ ኔል ባይቲንግ አለ፣ ጥፍር ብዙ አይነት እንትኖች አሉ። ሌላ ደግሞ የአዘር ስፔስ ፋይል ላይ ይሄ ኦብሴሽናል ጄለሲ ይባላል። በጣም የሚገርመኝ እስቲ ስለሱ የሚገርመን እናንሳና ወደ ወዛ እንመለስ። ኦብሴሽናል ጄለሲ አክቹአሊ ከዴሉዥን ጋር በጣም ዴሉዥን ኦፍ ጄለሲ ጋር በጣም ይቀራረባል። አስቸጋሪ ነው እንትን ማድረጉ። ያው እንዴት ነው የምንለየው? የቅናት ነው በአማርኛ። ይሄ ብዙ ጊዜ በሪሌሽንሺፕ ላይ ነው ይሄ እንደዚህ ይሄድብኝ ይችላል የሚል ወይ ደግሞ አንዳንዴ ላጣው ይችላል ወይ ደግሞ ኢቺት ያረገብኝ ነው ብቻ እንደዚህ አይነት ከዴሉዥን ኦፍ ኢንፊዴሊቲ ሲበደም እንትን በለውና ክላሪፋይ አድርገን ነገር በጣም ጥሩ አንድ ስቶሪ ላንሳላችሁ እዚህ ጋርና ያው ሬዚደንት ያለው አንድ ክሊያንት መጣ ነበርና ምንድነው ትልቁ ኮንሰርን ነው ባሏ የሆነ አፌር ውስጥ እንደገባ ነው ታስቡና ቀኑ ሙሉ እሱን ስትከታተለው ነው የምትለው። ኢቨን እሱን ልተው ብትል አስቀምጣት ማሳብ የኦብሴሽናል ተውቱ ማለት ነው። ስለዚህ ተውቱ ሐሳቡ እዚህ ጋር የኦብሴሽናል ጄለሲ ላይ ያለው ሐሳብ የፍቅር ወይ የትዳር አጋራችን የሆነ ሴት ጋር እየሄደ ነው የሚል አይነት ሐሳብ ነው። ስለዚህ ኢንትሩሲቭ ተውት ነው። ኢንቮለንተሪሊ ምን ዝም ብሎ የሚመጣ ሐሳብ ነው። መቆጣጠር አይችሉም። ኮምፐልሽኖች ማለት ስለዚህ ኮምፐልሽኑ ምንድነው? ቀኑ ሙሉ ስትከታተል ኮንፊርም ማድረግ አለባት እየሄደ እንዳልሆነ ማለት ነውና በዚህ ምክንያት ስራዋን ለመስራት ተቸገረች። ከምንም በላይ ግን ከፍተኛ ዲስትረስ ፈጠረባት። ሶ ከኦብሴሽን ምንድነው ዴሉዥናል ጄለሲ በምን ለየዋለን ከተባለ እዚህ ጋር የተወሰነች ላይሆን ይችላል ግን ይሄ ሀሳብ ይመጣብኛል። ሶ በሚመጣ ሰዓት I can't help it የሚል አይነት እንትን አለው። ዴሉዥን ሲሆን it's false fixed belief ነው። በ100% እርግጠኝነት ነው የሚያምኑት። ሄዷል ነው በቃ። ብዙም ኮምፐልሽንም ላይኖረው ይችላል እንደ ኦብሴሽናል ጄለሲ ማለት ነው። ስለዚህ ይሄ ፊክስድ ነው ወይ የሚለውን እንደመለያ እንወስደዋለን። ምንድነው ያደረግንላት ለዚች እህታችን እሷ ዴሉዥኑ ነበር ኦብሴሽኑ ነበር? እኔ የመጀመሪያ ኢምፕሬሽን ኦብሴሽናል ጄለሲ ነበር። ኦኬ። ስለዚህ እንደ ኦሲዲ ኦብሴሽናል ጄለሲ ነበር ትሪት ያደረግናት ግን ኮምባይን አደረግን። ምክንያቱም ሩሏት ማድረግ ያስቸግራል። ለዛ ነው እንደ ዳይሜንሽናል ብናየው ቀላል ነበረ። አሁን ግን ወይ ኦሲዲ ነው ማሰብ ኦብሴሽናል ጄለሲ ነው ማሰብ ያለብኝ ወይ ዴሉዥን ነው። ትሪትመንት ለምን ማከም ነው። ኦኬ። ስለዚህ ለኦብሴሽናል ጄለሲ የሚሰጠው መድኃኒትም ሰጠን። ለዴሉዥኑም የተወሰነ ሎው ዶዝ አንቲሳይኮቲክ አስጀመርን። ኦኬ። ከተወሰነ ጊዜ በኋላ ጥሩ ፕሮግረስ ኖሯት መጣች ማለት ነው። ዋናው መዳን ነው አይደል? kind of empirical treatment ነው እንግዲህ ህክምና ቋንቋ። ብዙ አይነት የኦብሴሲቭ ኮምፐልሲቭ ዲስኦርደር እንዳሉ ለመግለጽ ነው። እዚሁ ጋር ሳርሰው ሌላ የሚያስገርመኝ ኦብሴሲቭ ኮምፐልሲቭ ዲስኦርደር ምንድነው? ኦልፋክተሪ ሪፈረንስ ሲንድሮም የሚባለው ነው። በጣም ይገርመኛል እሱ። ይሄንንም አይ ቲንክ በምሳሌ ብናስረዳው ከየት ቀጥሞሃል ለዛ? አዎ ኢንተረስቲንግ። እስኪ ቴላስ ምንድነው እሱ? ከአፍንጫዬ የሚወጣ ሽታ አለ ነው የሱ እንትን ኮምፕሌን ማለት ነው። ስለዚህ በተቻለ መጠን has to use mask all the time ማለት ነው። ኤቪደንስ የላቸውም። ያው ብዙ ቦታዎች ሄዷል። ሊንክም የተደረገው ባለሳሳት ከኤንቲ ነው። ኤንቲ አዩት፣ ሳይነሶቹን ቼክ አደረጉ። ዲስቻርጅ ካለ ምን ካለ ምንም የለም። መጨረሻ ላይ ነገር እንደው it's in his mind አይደለ? it's in his perception ብለው አሰቡና ወደኛ ላኩት። እንደ እንግዲህ ኦልፋክተሪ ሪፈረንስ ሲንድሮም ትሪት አደረግነው። ያው ማሳመኑ ከባድ ነበር ኦልሬዲ እሱ ነው ትልቁ አስቦት ስለነበረ ማለት ነውና ይሄንንም ከምን መለየት አለብን? ከሶማቲክ ዲሉዥን መለየት መቻል አለብን። ለዛ ነው ሳይካትሪ በጣም ኃይለኛ ሳይንስ ኤንድ አርት ብዬ ነው ወስደው። ሳይንስ ኤንድ አርት አንደኛ ልምድ ይፈልጋል። ብዙ ኬዞች ጋር ኤክስፖዝድ ዮንግ በሄድ ቁጥር ትረዳዋለህ። ሌላ ሳይንስን በደንብ ማወቅ መቻል አለብንና ከሲኒየር ባለሙያዎች ጋር አል ሴንድ ዩ ዋን ቡክ ዘ አርት ኦፍ ሳይካትሪ የሚልና በጣም ኢንተረስቲንግ ነው። ፕሮፌሰር ሰለሞን የላኩልኝ እና ተመተው ላይክ ሳይካትሪ ሞር ወደ አርት ያደላል የሚል ኮንቴክስት ያው ፕሮፌሰሮች የጻፉት ነው ሳይካትሪና
it's very interesting I'll say ያስታውሰኝ wonderful ስለዚህ እነዚህና የመሳሰሉ የኦብሰሲቭ ኮምፐልሲቭ ኔግሌክት ዲስኦርደር እንዳሉ ተመልካቾቻችን እንዲረዱት ነው ጠቅለል ባለ መልኩ ግን እነዚህ ህመሞች ምን ያመሳስላቸዋል ካልን ኢንቮለንተሪ ማለት ከነሱ ፍቃድና ፍላጎት ውጭ የሆነ ሐሳብ የሚመጣባቸው ሐሳቡ የተለያየ የሆነ ኮንቴንት ይኖረዋል ኮንቴንቶቹን ቅድም የዘረዘርንላችሁ ኦልፋክቶሪ ሪፈረንስ ላይ የሆነ ዲስቻርጅ ኢሚት ያደርጋል ሽታ አለኝ ነው የሚሉት ኦብሴሽናል ጀለሲ ላይ ደግሞ ተራጋሪ የሄደ ነው የሆነ ሰው ጋር ነው የሚሉት ሆርዲንግ ዲስኦርደር ላይ ይሄንን ነገር ብጥለው የሆነ ነገር ይከሰታል ማለት ይችላሉ ሄር ፑሊንግ ላይ actually ብዙ ኦብሴሽናል እንትን አይኖርም ግን ኮምፐልሽን ኢትስ አን አርጅ በቃ እንትን ካላረጉ እጃቸው ያርፍ ሄር ፑሊንግ ላይ ማለት ስለዚህ እጃቸው የሆነ ነገር ይነቅላል ካልነቀለ አይሆንም ማለት ነው ኦሲዲ ላይ ኦብሴሲቭ ኮምፐልሲቭ ዲስኦርደር ላይ ብዙ አይነት እንትኖች አሉ ጥቂቶችን ለመዘርዘር ኮንታሚኔሽን ቆሽሻል የሚል ሊሆን ይችላል 10 ጊዜ የሚታጠበው ለምሳሌ ኦሲዲ ያለበት ሰው እቺን ከነካ በኋላ በቃ ለሱ ላይፍ ኤንድ ሲቹዌሽን ማለት ነው እዚህ ይሄ ቆሽሻል የሚለው ሐሳብ እየመጣ አስቸግረዋል ስለዚህ ሄዶ መታጠብ አለበት ኦብሴሽኑ ምንድነው ቆሽሻል የሚለው ሐሳብ ኮምፐልሽኑ ምንድነው ያንን ሐሳብ ለማጥፋት ሄዶ መታጠቡ ነው ማለት ነው ስለዚህ ቀኑን ሙሉ በዚህ ሳይክል ውስጥ ነው የሚውሉት ትንሽ ነገር ከነኩ ተውጡ ስለሚመጣ ማለት ነው ከዛ ባሻገር ለምሳሌ አንድ ክላይንቴ ምን አይነት ኮንቴንት ነገረችኝ ፈጣሪን መሳደብ ስደብ ይለኛል ምን አይነት ቶት ነገረችኝ እንደዛ አይነት ኢንትሩሲቭ ቶቶች አሉ ማለት ነው ስለዚህ ቁጭ ባሉበት ይመጣል ፈጣሪን እንዲሰድቡት አርጅ ማለት ነው ኢንትሩሲቭ አርጅ ይኖራል ኢሜጆች ይኖራሉ በጣም ኤክስፕሊሲት የሆኑ ለምሳሌ አውት ላውድ ነው የምትሳደበው ወይስ ውስጧ ላይ ሐሳብ ይመጣል ግን እንትን ታረጋዋል በጣም ኮንትሮል ታረጋዋል ተታገለ ነገር ምንድነው ይሄን ሐሳብ ማሰብ ከፍተኛ የሆነ ሞራል አንዛይቲ ያመጣል አይደለ ፈጣሪ ነው ኤግዛክትሊ ስለዚህ ፈጣሪን መሳደቡ እጅግ በጣም ከፍተኛ የሆነ ሼም ስለሚፈጥርባቸው እሱ እንደምንም ብለው ማጥፋት አለባቸው ወይ ይጸልያሉ ወይ የሆነ ነገር ያደርጋሉ እንደዚህ ያለን ብቻ ኮንቴንቶቹን በስፋት ማየት እንችላለን ስለዚህ ቶታሉን ለማጥፋት ደግሞ ኮምፐልሽን አለ ኮምፐልሽኑ ድርጊት ነው ማለት ነው ታዲያ ይሄ ከኦብሰሲቭ ኮምፐልሲቭ ፐርሶናሊቲ ዲስኦርደር በምን ይለያል የሚል ጥያቄ ሊነሳ ይችላል ኦብሰሲቭ ኮምፐልሲቭ ፐርሶናሊቲ ዲስኦርደር የክላስተር ሲ የስብዕና ችግር ነው የክላስተር ሲ የስብዕና ችግር fearful or anxious type ነው ማለት ነው ምንድነው የሚፈሩት ነው እንግዲህ አሁን ትልቁ ጥያቄ አይደለ በክላስተር ሲ ውስጥ ምን አለ avoidant dependent ነው OCPD የሚባለው አለ ማለት ነው OCPD ዋና ኮር መለያቸው ፐርፌክሽኒስት መሆናቸው the paradox is የሰው ልጅ ፐርፌክት መሆን አይችልም ስለዚህ መሆን ማይችሉትን ነገር ለመሆን ሲሞክሩ ከፍተኛ ጭንቀት ውስጥ ማለት ነው ዋጭሩ ላይ እንደዚህ ነው ማስረዳቸው ስለዚህ ፐርፌክሽኒዝማቸው ግን በተለያየ መልኩ ማኒፌስት ያደርጋል ለምሳሌ ሌትስ ሴይ እዚህ ክፍል ውስጥ መጽሐፎች የተደረደሩበት መንገድ አለ ከከሞላ ገደል ጥሩ ነው የተደረደሩት ግን አንዷን መጽሐፍ ለምሳሌ ሆነች ዘረክረክ አድርጌ ባስቀምጣት እነሱ ያን አይተው ማለፍ አይችሉም to the finest detail ነው የሚያዩትና ይሄ ዲስትረስ ይፈጥርባቸዋል everything should be perfect ስራ ቦታ ላይ ፐርፌክት መሆን መቻል አለበት ስለዚህ ፐርፌክሽኒዝምን ሲፈልጉ የሆነ ነገር ፐርፌክት እስኪሆንላቸው ድረስ ፕሮክራስቲኔት ያደርጋሉ ማለት ነው they overburden themselves ራሳቸውን ከአቅም በላይ ፑሽ ያደርጉና እኔ ብዙ ጊዜ የሚያጋጥም ነው በርናውት ደረጃ በቃ ቶታሊ ኢነርጂያቸው አልቆ ስራውን ብዙ ጊዜ ስራ ላይ ነው ሰክሰስፉል ናቸው የሚገርም አሁን OCPD ትሬትም ካራክተርም ዲስኦርደር ደረጃ ሲደርስ እንኳን ትንሽ ይከብዳል ግን በተለይ ካራክተር ያላቸው ሰዎች OCPD ስራቸው ላይ ጥንቁቅ ናቸው ኢቭን ማናጀር ሲኦ ሌቭል ይደርሳሉ የሚገጥሙኝ እኔና ግን ኢንዛት ራስ ያን ስራ ፍጹም ለማድረግ በሚሞክሩት ኤግዞሽን ውስጣቸው ያለው ኤነርጂ ዜሮ ገብቶ መጨረሻ ላይ በቃ የራሱ ጉዳይ ብለው ነው የሚመጡት በቃ ጤናቸው ይሄ ፊዚካሊ ራሱ ሲምፕተሙ ጀምሮ ማለት ነውና ብዙ ጊዜ ያው ይወልደዋል GADንም ያየሁት ነገር ኦቨርቲንክ ስለሚያደርጉት አንድ ነገር ኢንትሩሲቭ እየመጣ ሄደና ስትረስ ዲስትረስ ሆኖ ከዛ እስከ አንዛይቲ በርናውት ድረስ ይገባሉና ግን ስራ ቦታ ላይ ጎበዝ የሚባሉ ሰዎች ናቸው እንደዚህ ሰዎች የሚገርም ላይክ እሱ እኮ ተብሎ ደው
ኦቨርበርደኒንግ ጉድ ፐርፎርመርስ የሚባል ነገር አለ ኦርጋናይዜሽናል ሳይኮሎጂ እና ስራ የሚጨመርባቸው ሰዎች ናቸው። እሱ በደንብ ይሰራል ተብሎ እሱ እኮ ስትረስ ሆኖ ኢነርጂው እያለቀ ነው፣ ባትሪው ዜሮ እየገባ ነው፣ ግን ሌላ ስራ ይጨመርበታል። እምቢ ደግሞ አይሉም ብዙ ጊዜ አብሮች ዲፔንዳንቷም ትመጣለች ይሉኝታም አላቸው በጣም እና መጨረሻ ላይ ግን ዜሮ ሲገቡ ኢትስ ዲፊካልት ለመመለስ ወደ ቀድሞ እንትናቸው። ግን ዊዝ ጉድ ቴራፒ ሂል ያደርጋሉ። ቬሪ ኢንትረስቲንግ ነገር ነው ያነሳኸው። እነዚህ ሰዎች ስራ ቦታ ላይ ምን ይመስላሉ ነው ስንመለከት የሌሎች ስራ ያስደስታቸው ነው። ምክንያቱም ሌሎች በእነሱ ልክ ፐርፌክት አድርገው አይሰሩትም። ደግሞ አይሰሩትም ደግሞ እነሱ እንደሚሰሩት አይሰሩትም። እነሱ ያው ፐርፌክት ለመሆን እስከ ጥግ ነው የሚያስኬዱት። እንደዛም ነው ግን ፐርፌክት አይሆንላቸውም፣ አይሞላላቸው። they are stubborn ነው stubborn ናቸው በጣም። ይሄ ሌሎች ሰዎች ምንድነው የሚያዝገኝ አይፈታም እንዴ ብለን እንተዋቸው አይነት ሰዎች አሉ አይደል? ላላ በል የምትለው ላላ በቃ ላላ አድርግ ላሽ በል የምትለው ሰው ነው ማለት ነውና በጣም stubborn ናቸው በጣም። ይሄ የሌሎች ነገር አይጥማቸውም፣ ማስደስታቸው ኤክስትሪምሊ ሰዎችን በርደን ሊያደርጉ ይችላሉ ባይ አት ሴም ታይም። ምክንያቱም ያ ሰው ፐርፌክት አድርጎ ካልሰራላቸው ውስጣቸው ስለማይረካ ወይ እነሱ ይወስዱታል አንተላልከው ኮንትሮሊንግ ካራክተርም አላቸው። ወይም ደግሞ ያ ሰው እስከ ጥግ ድረስ አምሽቶም ቢሆን አንግቶትም ቢሆን መስራት መቻል አለበትና ትንሽ ስራ ቦታ ላይ ቻሌንጂንግ ናቸው። ያ ሰክሰስፉል ሊሆኑ ይችላሉ ምክንያቱም ኤክስትራ ኤፈርት ስለሚጠቀሙ። ግን ያው ሰክሰሱ with significant cost አለው። ኮስት ቤኔፊት አናሊሲስ ብንሰራለት እነዛ ሰዎች መጨረሻ ላይ ወደ በርናውት ነው የሚሄዱት፣ ስራቸው ይበላሻል ማለት ነው እንዳልከው ነው። ስለዚህ አሁን ያነሳነው ትሬት የኦሲፒዲ ትሬት ነው። ቅድም ደግሞ ስለ ኦሲዲ ነግሬያቸዋለሁ። እንግዲህ ልዩነቱ አይ ሆፕ ግልጽ ነው ብዬ አስባለሁ። ያኛው ሞር ወደ ይሄ ትንሽ እንትን ነው ፐርቬሲቭ ነው አይደለ? ይሄ የፐርሰናል ስብዕና ስንል ሞር ኦር ለስ ከልጅነት ጀምሮም ነው ሊመጣ የሚችለው። ዲስኦርደር ኤኒ ታይም ሀፐን ሊያደርግ ይችላል። ላይክ ድሮ ኦሲፒዲ ያሌለው ሰው እንደ ዲስኦርደር ድንገት ተፈጥሮ ግን ሲቪሪቲው በዛ ልክ በጣም ከፍ ብሎም ሊመጣ ይችላል። ግን አሁን የፐርሰናሊቲው ከልጅነትም አሁን አንዳንድ ልጆች አላቸው ይሄ ትሬት። ሁለት ቤት 3 4 ልጅ ቢኖር አንደኛው በደንብ በቃ ልብሱን አጣጥፎ ስርዓት ያስይዞ ቆሻሻ ማይወድ፣ አንዳንዱ ደግሞ አፈር ላይ ሲንከባለል አፈር ሲበላ የሚውል ደግሞ አለ ላይክና ከልጅነት እናውቀዋለን አዝማሚያውን ይሄ ቴምፐራመንቱም ስላለ ማለት ነውና ግን we have to be aware ነው። አዌር ካልሆነን እንዳልነው ኮስቱ ከባድ ነው። ማንመልሰው ኮስቱ ጤና ነው የሚያሳጣውና እንደ ሃርድ ወርከር ሌቭል ይደረጉና አቢዝ ይደረጋሉ፣ ፐርፎርመር ተብሎ በቃ አቢዝ ይደረጋሉ። ያ እዚህ ጋር እንግዲህ ሳንድረሳው ሌላ ሁለቶቹ የሚለየው ነገር ሌቭል ኦፍ ኢንሳይት ወይ ደግሞ ኢጎ ዲስቶኒክ ነው አለና ምን ማለት ነው? ኦሲዲ ላይ ችግሩን እንደ ችግር ይቀበሉታል። ዲስትረስ ፈጥሮባቸዋል። አይ ነገር ትክክል አይደል፣ ይሄ ሐሳብ የኔ አይደለም ብሎ ነው የሚያስቡትና so it's ego dystonic ጭንቀት ይፈጥራል። ኢጎአቸው አይቀበለውም፣ ውስጣቸው አይቀበለውም። ኦሲፒዲ ላይ ግን it's egosyntonic they're behaving normal መጨረሻ ላይ በዲፕሬሽን ወይ በአንዛይቲ እስኪጨነቁ ድረስ ማለት ነው። አንደኛው ልዩነት ይሄ ነው። ሌላ ግን ሳይኮዳይናሚክ አንደርስታንዲንጉን ትንሽ እንደው ብናነሳው ጥሩ ነው ያስባለሁ። እኛም ሰው ፋሲኔትድ አባውት ሳይኮዳይናሚክ ቲዮሪስ ለምንድን ነው እነዚህ ሰዎች ኦሲፒዲ ዴቨሎፕ የሚያደርጉት ካለን ፎር የፍሮይዲያን ሳይኮሴክሹዋል ስቴጆች አሉ አይደል? የአናል ስቴጅ የሚባሉ አሉ። ቶይሌት ትሬኒንግ እነዚህ ልጆች ቶይሌት ትሬን ሲደረጉ በጣም ፓኒሽ ተደርገዋል ተብሎ ይታሰባልና ትንሽ ቤድ ዌይት ሃርሽ ሱፐር ኢጎ ያው ወደዛም ደግሞ እንመጣለን። ስለዚህ ቤድ ዌይት ሲያደርጉ ወይ የሆነ ይሄ ሽንትና ሰገራቸው መቆጣጠር ሳይችሉ ሲቀሩ ወላጆቻቸው ፓኒሽ ያደርጓቸዋል። እንዴት እንደዚህ ታደርጋለህ ብለው ማለት። ስለዚህ እነዚህ ሰዎች ኤክስትሪምሊ ክሊን የመሆን ፍላጎት፣ ኤክስትሪምሊ ፐርፌክት የመሆን ፍላጎት አለበለዚያ there will be punishment ያው ሱፐር ኢጎ ምንለው it's a parental figure ነው መጀመሪያ ኢንተርናላይዝ parental figure ነው አይደል? ስለዚህ ይሄ ነገር ነው ስር እየሰደደ አድማሱን እያሰፋ የፐርፌክሽኒስት እያደረጋቸው የሚሄደው ብለው ያነሳሉ። ይሄ አንደኛው ፍሮይዲያን ማለት ነው። ከዛ በተጨማሪ ግን ኦሲዲ እና ኦሲፒዲ ደግሞ ያው የአንድ ሳንቲም ሁለት ገጽታ ናቸው ብለው የሚረዱት። ኦሲፒዲ is a personality trait ወይም ደግሞ የኦሲዲ ያለበት ሰው ቀስ እያለ ኦሲዲ እየተደጋገመ ሲመጣ ሰብትሬሾልድ ኦሲዲ ፐርሰናሊቲ የሆነ ይመጣል ማለት ነው። ስለዚህ ወደ ፐርሰናሊቲ ያድጋል። ይሄ ኦሲዲ ትሬቱ ወደ ፐርሰናሊቲ ያድጋል ብለው የሚያነሱ ማለት ነው። ትሪትመንት ዋይስ የሁለቶቹ ትሪትመንት ይለያያል።
ህክምና ለኦሲዲ we can prescribe ምንድነው ሜዲኬሽን መስጠት እንችላለን። ሜዲኬሽኖች አሉ፣ የሴሮቶኒን ሜዲኬሽኖች አሉ። እነሱ ሃይ ዶዝ ይፈልጋል። በጣም ኢፌክቲቭ ነው በነገራችን ላይ ይገርመኛል። በጣም ኢፌክቲቭ ነው፣ በመድኃኒት ይታከማል ማለት ነው። ኦሲፒዲ ቴራፒ ምናልባት ኮሞርቢዲቲዎች ካሉ ቅድም አንተ እንዳልከው አንዛይቲ ዲፕሬሽን ካላቸው መድኃኒት ልናዝ እንችላለን። ፐርሰናሊቲን ግን በቴራፒ ነው ማከም የምንችለው ማለት ነው። ብዙ አይነት ቴራፒዎች አሉ። አንደኛው ግን አሁን የሳይኮዳይናሚክ አንደርስታንዲንጉን በደንብ ካገኘ ነው ሳይኮዳይናሚክ ሳይኮቴራፒ መስጠት እንችላለን። ሌሎችንም ትራይ ማድረግ እንችላለን። በጣም ኢፌክቲቭ ነው። አፍ ትራይድ 2-3 ሰው ላይ ኦሲፒዲ ላይ it is very effective። አንዳንድ የማየው ሚስቴክ ምንድነው ኦሲፒዲን በሜዲኬሽን ሰስቴን ያደርጓቸውና እንደ ኦሲዲ ኮንሲደር ይደረግና እንዳልነው ያው እንትኑ ይለያል። በደንብ ቁጭ ብለ ካላወራቸው መለየት ከባድ ነው። ሶ አሁን እኛ ሴታፕ ላይ ጥሩነቱ ምንድነው we have time ሶ ረጅም ሰዓት ስለሆነ ምን አሁን በክሊኒካል ሴታፕ ክሊኒካል ላይ ስንሰራም በጣም ቢዚ ነው። ሶ በቃ ፕሪስክራይብ አድርገ መጨረስ ካርዱ ራሱ ብዛቱ ሶ በዛ አይነት ኬዝ ውስጥ ይታዩና ላይክ ሜዲኬሽን ይታዘዝላቸዋል የሆነ ፓርት ላይ ዘን ኦልዌይስ 2 years 3 years ሜዲኬሽን ላይ ብቻ ሆኖ ደግሞ ሎንግ ተርም ሲሆን ሳይድ ኢፌክትም አለውና ግን አሁን ቁጭ ብለህ ስታወራቸው you'll see OCD የተባሉ ሰዎች OCPD እንደሆኑና with good psychodynamic approach በተለይ ራፖርት ጥሩ ከሆነ የሆነት ሂል ያደርጋሉ። የሆነት በጣም ፕራውድ የሆንኩባቸው ክሊያንቶች አሉኝ። ላይክ ሂሊንግ ነው የምታየውና it's interesting wonderful ሌላው ምናልባት እዚህ ጋር ያው ኦሲዲ ላይ ቴራፒ መጠቀም እንችላለን እንደ ስፔሲፊካሊ ኤክስፖዠር ኤንድ ሪስፖንስ ፕሪቨንሽን አይደለ ግራጁዋል ኢትስ ኤክስፖዠር ቴራፒ ዲሴንሳይዝ ታደርጋቸዋለህ ማለት ነው። ምንድነው የምናደርገው? ለምሳሌ ፊር ኦፍ ኮንታሚኔሽን እንውሰድ። የሆነ ነገር ስለነካ አይደለ ሀሳቡ የሚመጣው ሰው ይወል ምንድነው ያን ሰው ነገር ሊነካ ታደርገዋለህ፣ ግን ኮምፐልሽን እንዳይፈጽም ታደርገዋለህ። አሁን ችግር እየፈጠረ የሚሄድባቸው ምንድነው ኮምፐልሽኑ ነው። በነገራችን ላይ ሪኢንፎርስ ያደርገዋል። ሰርኪት ተፈጥሯል። ብሬናችን ኔጌቲቭ ሪኢንፎርስመንት አለው ማለት ነው። ምክንያቱም ያን ነገር ሲያደርጉ ዲስትረስ ይለቃቸው የለም የጊዜያዊ ሪሊፍ አለው ቴምፖራሪ ሪሊፍ አለውና ኢትስ ቲፒካል ኔጌቲቭ ሪኢንፎርስመንት ሶ ይለምዷል ማለት። ስለዚህ ይሄ ሀሳብ ከመጣብኝ ይሄን አደርጋለሁ የሚል አይነት እንትን ይሆንና ግን ችግሩ ምንድነው ያው ይጋባሉ ሀሳቡና ኮምፐልሽኑ ሶ ኮምፐልሽኑን እንዳይፈጽም እናደርገዋለን። ራዘር የተለያዩ ቴክኒኮችን ተጠቅመን ግራውንድ ቴክኒክስ ሪላክሴሽን ባንዶሮ ይሄ ለርኒንግ በጣም የሰራው እዚህ ላይ ይመስለኛል። ይሄ ኢቭን የእንትኗን የጥንቸሏን ኤክስፖዠር የሰራው ቀስ በቀስ ፊሩን አሁን ፍሉዲንግ አሁን ዋን ኦፍ ማይ ፍሬንድ ፍሉዲንግ ነው አሪፍ ይለኛል። ፍሉዲንግ በቃ አንዴ ሁሉ ሰውየው ቆሻሻ የሚጠላውን ሰው ወስደው ጭቃ ውስጥ እንደመጣል ነው። ያም ሲሆን ወደ ትራውማቲክ ያቺ ሰርኪቷ በጥስ ልትል ትችላለች። ሶ ይሄ ግራጁዋል ኤክስፖዠሩ ግን ቀስ በቀስ እየጸዳ እንዲሄድ ያግዘዋል ብዬ አስባለሁ። ረጅም ዓመት የተገነባ ግንብ ስለሆነ በአንዴ ማፍረስ ይከብዳል። ሶ እንግዲህ ወደ ማጠቃለል እንድና ምናልባት ፕሪቫለንሱ አሁን እነዚህ ህመሞች ብዙ ሰው ሲወራ ሩቅ ያሉ ህመሞች ይመስለዋልና ኢቭን ዞር ብንል ቤተሰብ ውስጥ ጎረቤት ጓደኛው ሳይጠፉም እነዚህ ኬዞችና ከዛ ደግሞ ትሪትመንቱ ላይ ያለው አዌርነስ ይሄ ሄልፕ ሲኪንግ ቢሄቪየር ላይ የመታከም ፍላጎት ላይ እሱ ላይ ትንሽ የሆነ ነገር ብለን በሱ ብንዘጋው መልካም ነው። ያው ሁለታችንም እናወራው ነገር ይኖራል ብዬ አስባለሁ። እዚህ ላይ የኔን ኤክስፒሪየንስ ሼር ለማድረግ ፕሪቫለንሱ እንግዲህ አሁን ላይ ኢትስ ዋን ኦፍ እንግዲህ ኢፒዲሚዮሎጂካል ትራንዚሽን አለ አይደል? በፊት የዓለማችን ስጋት የነበሩት ኢንፌክሽየስ ዲዚዞች ነበሩ። አሁን ቫክሲኖች እና በተለያዩ የዋን ሄልዝ ቴክኒኮች ምናምን እነዚህ ኢንፌክሽየስ ኮዞች ዝቅ ያሉ ነው። ሞር ወደ ነን ኮሚኒኬብል ህመሞች የማይተላለፉ ምንላቸው ማለት ነው። ስትሮክ፣ ስኳር፣ ልብ ህመም ምናምን ከነዚህ ውስጥ አንዱ እንግዲህ ሜንታል ኢልነስ ነው። ሜንታል ኢልነስ ኢንዳይሬክትሊ በኢንፌክሽየስ ኮዝ የተላለፈ ነገር አይደለም። አሁን ላይ ኢትስ ዋን ኦፍ ዘ ኢመርጂንግ ኢሹ የዓለም ጤና ድርጅትን በደንብ የሚያወራለት እንደ ዓለምም ብዙ የሚወራለት ጉዳይ የሆነ መጥቷል። ሪሰንት ፊገሮች ምን ያሳያሉ ካለን
1 in 5 ብለን መውሰድ እንችላለን። ከአምስት ሰዎች መካከል አንድ ሰው አንዳች የአእምሮ ህመም ሊኖርበት ይችላል። አንዳንዶቹ አራትም ይላሉ አይደለ? ሀገራችን ውስጥ አንድ የሆነ ሪቪው ያየው ነበርና ሪሰንት ነው ሜታ አናሊሲስ ነው ግን የተሰራው ያው ይሄ ጦርነት ያለባቸው ቦታዎች ላይ ነበርና ፑል ፕሪቫለንሱን ወደ 1 in 3 አካባቢ ተደረገ። አይ ሪሜምበር እኔም የሰራሁት ሪሰርች ፒቲኤስዲ ላይ አይደለ 1 in 3 ነው። በጣም እንግዲህ አስበዋል ከ30% በላይ ማለት 30% እና 30 ሚሊዮን 40 ሚሊዮን ሰው ማን ወደ ኢትዮጵያ ከቀየርከው ከ120 እንግዲህ 30% በጣም ከባድ ነውና በደንብ ሊወራለት ይገባል ብዬ አስባለሁ። መወራት ብቻ ሳይሆን ሊሰራበት ይገባል። ማውራት ብቻ መፍትሄ ስለማይሆን ማለት ነው። ግን ሆስፒታልም ላይ አይ ቲንክ ታይዋለህ እኮ አሁን ትልቁ ጅማ ዩኒቨርሲቲ አሁን ክሮኒክ ፎሎ አፕ ከሰርጀሪም ከፔዲም ትልቁ በጣም በቁጥር ብዙ ሳይካትሪ ነው። አይ ቲንክ እናንተም ጋር እንደዛ ይመስለኛል። አብዛኛው ሆስፒታሎች አብዛኛው ፎሎ አፕ መጥቶ ሜዲኬሽን የሚወስዱ ፎሎ የሚከታተለው ሜንታል ሄልዝ ኬዞች ናቸው። ምንም ጥያቄ የለውምና በደንብ ቢሰራበት ብዬ ሪኮመንድ አደርጋለሁ። ሰው የትሪትመንት ሲኪንግ ቢሄቪየር ወይም ደግሞ የሀገራችን ማህበረሰቦች የአእምሮ ህመም እንደ አእምሮ ህመም በመቁጠር ሕክምና ያደርጋሉ ወይ ከተባለ አሁን ላይ የተወሰኑ ለውጦች የተጀመረ ነው አይደለ? ግን እኛ ቅርብ ጊዜ ያጠናነው ጥናት ላይ ጋፕ አይተናል። ብዙ ሰዎች የሆነ ቦታ ከሞከሩ በኋላ እንደዚህ ዞሮ ነው የሚመጡትና የመጀመሪያ ኢንካውንተራቸው የሚሆነው ያው ትራዲሽናል ደግሞ የባህላዊ ሕክምናዎች አሉ አይደለ? ኢንክሉዲንግ ሪሊጂየስ እንግዲህ ሪሊጂየስ ትሪትመንት እንደ ባህላዊ ማየት አለብን ነው ያደረው። እንግዲህ ግን የሃይማኖት ተቋሞች ጸሎት ቤት ሙስሊሞች በእስልምናው ጸሎት ቤት አለ አይደለ? ኦርቶዶክስም ጠበል ቦታ ፕሮቴስታንቱም እንደዛው ማለት ነው። እዛ ከሄዱ በኋላ እንደዚህ ዞሮ ነው እኛ ጋር የሚመጡት። አንዳንዶቹ የምርም ፍሮም ዘ ፈርስት ኢንካውንተር ሊመጡ ይችላሉ። ምክንያቱም ያው በሰው እዛ ቦታ ብትሄዱ እኮ ትድናላችሁ የተባለ ማለት ነው። እና ትንሽ ለውጦች አሉ፣ እሱም ማንሳት ይቻላል። ሄልፕ ሲኪንግ ቢሄቪየሩ ግን ከቦታ ቦታ ይለያያል። እኔ የሰራሁበት ቦታ ጥሩ የሆነ ግንዛቤ ነበር። ሰዎች ቶሎ ወደ ወራቤ ምናምን ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቶሎ ይመጣሉ። እዛ አካባቢ በደንብ ተሰርቷል ማለት ነው። አሁንም ግን ጋፖች አሉ። ይሄ ጋፕ ከምንድን ነው የመጣው ካለን ብዙ ፋክተሮችን ማንሳት እንችላለን። አንደኛ ኤክስፕላናቶሪ ሞዴል ነው። የአእምሮ ህመም እንግዲህ እንደሚታወቀው ምልክቶቹ ትንሽ ወጣ ያሉ ናቸው አይደል? ባህሪ ላይ የሚታዩ ናቸውና በተለይም አንድ አማኝ የሆነ ሰው መጀመሪያ ሊመጣለት የሚችለው መንፈስ ነው። እዚህ ከመንፈስ ጋር የማያያዝ ነገር ሊሆን ይችላል ነው አይደለም እያልኩ አይደለም። እንግዲህ ሁሉም የራሱን ኤክስፕላናቶሪ ሞዴል ሊሆን ይችላል። ግን ሳይንሱ እንደ ሳይንስ ኤክስፕሌን የሚያደርግበት መንገድ አለ። ኢትስ ኤፌክቲቭ ደግሞ መታከም ይችላል። ሌላው ግን በዚሁ መናገር ፈልገው ሁለቱንም አብሮ ማስኬድ ይቻላል። ችግር የለውም። መንፈስም ቢሆን በመንፈሳዊ ቦታ የአእምሮ ህመም ነው ብላችሁ ከቆጠራችሁ ደግሞ መድኃኒት ቦታ መጥቶ ሁለቱንም አብሮ ማስኬድ ይቻላል። ኮምባይንድ ቴራፒ ምክንያቱም እንግዲህ መቼም መድኃኒቱን ሰይጣን ሊሰራ አይችልም አይደለ? የፈጣሪ ስራ ነው ሊሆን የሚችለው። ማዳን የፈጣሪ ስራ ነው። በአብዛኛው የሚሰሩት ኢንግሪዲየንቶች 90% ሜዲኬሽን በነገራችን ላይ ተክሎ እጽዋቶች ናቸው። የሆነ የተለየ እንትን አይደለም፣ የተለየ ነገር አይደለም፣ የተለየ ጥንቆላ አይደለም ሰራ አይደለም። በደንብ እንግዲህ ባህላዊ መድኃኒቶች አሉ። እነሱ በደንብ ሪሰርች ተደርገው በደንብ ኢንግሪዲየንታቸው ታውቀው ሳይድ ኢፌክታቸው ሚኒመም ሆኖ የተሰሩ መድኃኒቶች ናቸው ማለት ነው። እና ደግሞ በትራያል ያለፉ ናቸው መድኃኒቶቹ። ፌዝ ኦፍ ትራያሎች አሉ አይደል? በጥቂት ሰው መጀመሪያ በእንስሳት ከዛ በሰው የተባለ በደንብ ሳይድ ኢፌክታቸው ራንደም ክሊኒካል ትራያሎች። ስለዚህ ኢን ተርምስ ኦፍ ሳይድ ኢፌክትም ብዙ የሚያሳስበን አለ። ያ ብዙ ሰው አንድም ከህክምና የሚቀርበት ምክንያት ለመድኃኒቶቹ ካለው አመለካከት ያደነዘዛል ነው። እንደዛ የሚል አይነት አረዳድ አለና ፎር ሚ ብዙዎቹ መድኃኒቶች ዳይር ኢፌክቲቭ። አንዳንድ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። ጠንከር ላለ ህመም እንግዲህ ምን ማድረግ እንችላለን አይደል? ጠንከር ያለ መድኃኒት ማዘዝ ሊኖርብን ይችላል። ምክንያቱም ሪስክ ቤኔፊት አናሊሲስ አይደለም ደግሞ ኢቭን ሳይድ ኢፌክት አፕን ቢያደርግ they have to know ለሳይድ ኢፌክቱ መድኃኒት አለ፣ አንቲዶት አለ፣ መታከም ይችላል። የሚፈጠሩ ሳይድ ኢፌክቶችም አንቲዶት አላቸው፣ መታከም ይችላል የሚለውን ከግምት ውስጥ እንድታስገቡ ነው። ሌላ አክሰሲቢሊቲ ኢሹ ነው። አሁን ላይ በደንብ በየቦታው የአእምሮ ህክምና ተቋማት እየተስፋፉ እንደሆነ መናገር ይቻላል። እኔ የሚሰራውበት ቦታ ለምሳሌ ማዕከላዊ ኢትዮጵያ ብዙ ቦታዎች ላይ ትሪትመንቱ ይሰጣል። ኢንክሉዲንግ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል፣ ሌሎችም ቦታዎች ላይ ይሰጣል። አዲስ አበባ በግልም በመንግስትም ኦልሞስት ሁሉም የህክምና ተቋማት አዲስ አበባ በደንብ ኢንቴግሬት አድርገዋል። አንዳንድ ቦታዎች ላይ ምናልባት የተደራሽነት ችግር ሊኖር ይችላል። ሪሞት ኤሪያዎች ላይ
እኔ ሪኮመንድ ማድረግ ኢንቴግሬት ቢደረግ ነው። ምክንያቱም የአእምሮ ህመም እንደ አንድ አካላዊ ህመም ነው መቆጠር ያለበት ሌላ ተአምር አይደለምና እዚህ አንድ ጤና ጣቢያ ሰርቪሱ ኢንቴግሬት ማድረግ አለበት። አክቹአሊ የፕራይመሪ ስኬል ዩኒት ማኑዋሉ ላይ ሜንታል ኢልነስ እንደ አንድ ፓኬጅ መቅረብ ማንዳቶሪ ባይ ዘ ዌይ እስከ ሄልዝ ፖስት ድረስ በነገራችን ላይ ፎር ዮር ሰርፕራይዝ የኮምፕሬሄንሲቭ ሄልዝ ፖስቶች አትሊስት በታስክ ሺፍቲንግ ትሬኒንግ ተሰጥቷቸው ባለሙያዎች ያንን ስራ መስራት እንዳለባቸው ያስገድዳልና እዚህ በደንብ የመንግስት አካላት በደንብ ጉዳዩን እንደ ጉዳያቸው ወስደው ቢሰሩበት ጥሩ ነው ብዬ አስባለሁ። ምክንያቱም ያለ አእምሮ ጤና ስለሌለ ማለት ነው። በጣም እናመሰግናለን ዶክተር። እንግዲህ ጊዜን ሰውተህ በጣም ቢዚ ከሆነ ስኬጁል ነው የመጣኸው፣ ግን አይ ቲንክ በዚህ ፖድካስት ወይ በዚህ ኢንተርቪው አንድም ሰው ሁለትም ሰው ከዳነ ራሱን ሊያጠፋ ጫፍ ላይ ነበረ ሰው ልድን ይችላል ብሎ ከታከመ ዲፕረስድ ሆኖ ዲሴብል ሆኖ ስራዎችን መስራት ያቃተው ሰው ወደ ድሮ ማንነቱ እንዲመለስ ካገዝን እግዚአብሔር የባረከው ቆይታ ነው ማለት ነውና ታንኪዩ እናመሰግናለን። ተመልካቾቻችን በነበረን ቆይታ ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ቀጣይ ከሌላ እንግዳ ጋር በሌላ ሀሳብ ላይ እስከምንገናኝ ድረስ ቸር ያቆየን።